አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? እንዴት አመሻችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ውሏችሁ እንዴት ነበር? እና ውዶቼ እንግዲህ ዛሬ ጨረቃዎቻችን በቤታችሁ ላይ መጡ ነው እንዴ? ሲያስጠላ ካልመጡ ይደብራል የምር። እኔ እኮ ሁለታቸውንም ካላየኋቸው ይደብረኛል የምሬን ነውና ቅመሟ ዛሬ እንግዲህ በኋላ ልናያት እንችላለን ትመጣ ይሆናል ብዬ አስባለሁኝ። ወይ በቤታቸው እንደዚህ ሊመጡ ይችላሉ አይታወቅም። ምናልባት ያው እነሱን ታቋቸው የለ በሰው ቤት ከመጡ በራሳቸው ቤት አይለቁም። የነዛ እንዲታይላቸው እያሉ ማለት ነውና ቅመሟዬ ባለሽበት ሰላምሽ ብዝዝት ይበልልን። እንግዲህ ዞሮ ልትመጣ ትችላለች አይታወቅም። በኋላ ላይ ምናምን አብረውም ሊመጡ ይችላሉ። ብቻ ደስ ይለኛል ቢመጡ እና ባሉበት እንግዲህ ሰላማቸው ብዝዝት ይበልልን። ብሩኬ ወንድሜ እንግዲህ ዛሬ ትላንት እንደተናገረው አብሳላትንም ሄጄ መናገር ያለብኝ ነገር ለመጨረሻ ጊዜ እናገራለሁ ብሎ ነበር። በቃሉ መሰረትም መጥቷል። ዛሬ አግኝቷታል ማለት ነው። እና አግኝቷትም እንግዲህ ልኳን ነግሯታል። ወይዘሪት አብሳላት ማለት ነው። እንዴ በዚህ ልክ ሙጥኝ ያረ ይደብራል። ሼም ኦን ዩ ወይዘሪት አብሳላት እንዴ ምን እሺ ነው እንደዚህ አልፈልግም ሰው እያለ ልጁን መከራውን ታሳዩታላችሁ። ስቃዩን አበላችሁት እኮ ሆ የቅመሟ ንጉስ እንግዲህ ከሀይሚዬ ውጪ ወደ ውጪ ብሏልና እዋካችሁ ለቀቅ አድርጉት ልጁን ማለት ነው። በዚህ ልክ ሙጥኝ ማለት አያስፈልግም። የእናንተ ደግሞ ከፋ፣ ወይኔ ከፋ የእናንተ የሁለት ልጆች የዛችም እንግዲህ በቅርቡ ሁሉም ነገር ወጥቶ ይስተካከላል። ውዶቼ የምትጨነቁ እህቶቼ አይዞን፣ አትጨነቁ። ምንም ነገር አይፈጠርም። አብሽር በቃ ኢቨን እንኳን የሆነ ነገር እንትን ቢል ያው ሊሰሩ ስለፈለጉ እንጂ ሌላ ምንም አዲስ ነገር የለውም። ውዶቼ ግን እንደዛም ይሆናል ብላችሁ አትጠብቁ። በቃ ሁሉም ነገር ሰላም ይሆናል። ላይክ ትላንት እንዳልኳቸው እያጠሩ ለመሄድ ፈልገው ነው። ያው ድራማው ስላልተጠናቀቀ ማለት ነውና የድራማው መጨረሻም ደግሞ እዩ ስለሆነች ያ ነገር ደግሞ ያልቃል በቅርቡ። ያው ዲኤንኤ ምናም ተደርጎ ደግሞ ያ ነገር ሁሉም ነገር ይፋ ይሆንና ብሩኬም ስሙን አጽድቶ እንግዲህ ኢንሻአላህ ሁሉም ነገር ይስተካከላል ማለት ነው። ምንም ነገር አታስቡ። እና ውዶቼ ሌላ ይሄ የሚያስጨንቅ ሌላ ሙድ ውስጥ የሚያስገባ ነገር እንትን አትበሉ። በቃ አታራምዱና የሌሎችን በቃ የሆነ የውሸት ወሬ የሚያሰራጩ የሌለ ነገር ደወልን እንደዚህ ሰማን ያልተጠበቀ ነገር እንደዚህ ሆነ በዚህ ወጣ ወረደ የሚሉትን በሙሉ እየሰማችሁ አይምሯችሁን አትበርዙ። ማዳመጥ መስማት ያለባችሁን ብቻ ነው መስማት ያለባችሁ እንጂ የሁሉንም እንትን እየሰማችሁ ምናምን አትረበሹ ማለት ነው ውዶቼ። እሺ ሁሉም የተወራው ሁሉ እውነት አይደለም። ስለዚህ በቃ የሆነ የውሸት እንትን የሚሉ አሉ። እንደዚህ አይነት ነገር ሲመጣ ከሌን እኮ አዋርቸው ከሌን እኮ እንደዚህ ብሎ ይሄማ እንደዚህ አይነት መረጃ ደርሶኝ ምናምን ነገር እያሉ የሚመጡ አሉና ያ ዝም ብለው ለስራ ነው እንጂ ይሄ ምንም አይነት እውነት ኑሮ አይደለም ውዶቼ። ከብሩኬና ከሀይሚዬ አፍ እስካልሰማችሁ ድረስ ምንም አይነት ነገር ብሰሙ እንዳትሸበሩ ማለት ነው ውዶቼና በጣም ዛሬ ደስ ብሎኛል ነው የምላችሁ። በቃ ልኳን የነገራት ብሩኬ ወንድሜ ልክ ነህ። በቃ ሶስተኛ ወገን የሚባል ነገር አያስፈልጊ አይደለም አያስፈልግም። በቃ እናንተ ብቻ በቂ ናችሁ። ሶስተኛ ወገን ደግሞ አሁን ላይ ቻናል ተከፈተላቸው፣ በእናንተ ብዙ ሰርተዋል። ማሻአላ የሰው እድገት የሚያስደስታችሁ ናችሁ፣ ቅንና የዋሆች ናችሁ የምር። እና እስከዛሬ ድረስ እንግዲህ እስከዚህ ድረስ ተጉዛችሁ መታችኋል። እኛም እየተጨነቅን እናንተም እየተጨቃጨቃችሁ ምናምን ብቻ ብዙ ነገር አልፎ እዚህ ደርሳችኋልና ከዚህ በኋላ ደግሞ የራሳቸው ቻናል ተከፍቶላችኋል። በራሳቸው አይዲያ እየመጡ መስራት ይችላሉ ማለት ነው። ከእናንተ ህይወት መውጣት መቻል አለባችሁ። እኛ ራሱ ሰልችቶናልና እኛም እርፍ እንበል። እናንተም ከጭቅጭቅ ምናምን ነጻ ሆናችሁ አይምሯችሁን ነጻ አድርጋችሁ ሁለታችሁ ብቻ በፍቅር ኑልን። በቃ መጪው ብዙ ነገሮች አሉና ደስተኛ ሆናችሁ ማየት ነው የምንፈልገው። ቁዝም ብላችሁ ደብሯችሁ ማየት አንፈልግምና በቃ ሶስተኛ ወገን የሚባል ነገር እኛም አንፈልግም። እናንተም ደግሞ አታስገቡ ማለት ነው። ከዚህ በኋላ ማለት ለስራም ቢሆን ራሱ በቃ በዚህ ልክ መጓዝ አይጠበቅባችሁም ማለት የሆነ እንዴት ነው እናንተ በጣም ብዙ ኦዲየንስ አላችሁ፣ ተወዳጆች ናችሁ። በምንም አይነት ወይ ብትመጡ ያው እናንተን አለማየት አይቻልም፣ ምክንያቱም ፍቅር ናችሁ። ግን አይኖ አቃለሁ እስከዛሬ ድረስ ሀይሚና ብሩኬ በነገራችን ላይ በዚህ ልክ የተጓዙት ያገራቸውን ልጆች በዙሪያቸው ያሉትን ምናምን ሌሎቹን ለማሰራት ብለው ነው። የምሬ ነው። ሌሎቹ እንዲሰሩ ስለፈለጉ ነው። ገባችሁና
እነዚህም ልጆች አሁን አብሰላትም ቻናል ተከፈተላት ያችም ቻናል ተከፈተላት ምናምን እና ከዛም አልፎ ተርፎ የቡታጅራ ሰዎች በሙሉ ራሱ በጣም ብዙ ሰዎች ነበሩ በእነሱ ስር ሆነው የሚሰሩት በዚህ አይዲያ ማለት ነውና ያገራቸው ልጆች በዙሪያቸው ያሉትን ሰዎች ለማሳደግም ጭምር ብለው ነው እንደዚህ አይነት ነገር ውስጥ እንትን ያሉትና ግን እስከዚህ ሰዓት ድረስ እኛም እየተጨነቀን እናንተም እየተጨቃጨቃችሁ መታችኋል ከዚህ በላይ መጓዝ አያስፈልግም ነገሮችን እያጠራችሁ እንደዚህ በሂደት ብትሄዱ ነው መልካም የሚሆነው ማለት ነውና የኛ የዋሆች የኛ መልካሞች እነሱ እንደ አክተር ሆነው ትወናውን ይተውኑታል ሌሎቹ ደግሞ ያው አጋፋሪ ነው ምንድነው የሚባለው እንደዛ ማለት ነውና አብሳላት በዚህ ልክ ሙጥኝ አይመጣውም ደስ አይልም እና ሴት ነሽ ቆንጆ ነሽ ራስሽን አስከብረሽ ምናምን በራስሽ አይዲያ ነይቶሉ በቃ ሰው አልፈልግም ካለ አልፈልግም 4 ነጥብ በዚህ ልክ ምንድነው አንቺ ሙጥኝ የምትይ ወይንስ ደግሞ እንደዚህ አሁንም ጓደኛ ሆኑኝ ብለሽ ቀርበሽ ከዛ ደግሞ ላይክ ሌላ ሙድ ያራመድሽ ምናምን ቀስ በቀስ ወደ ሌላ እንትን ገብተሽ እሱን የራስሽ ለማድረግ ነው አላማሽ እንደዛ አስበሽው ከሆነ አታስቢው ሲጀመርም ዛሬ ደግሞ ቁርጥሽን አቀሻል ከዚህ በኋላ ስነ ስርዓትሽን ይዘሽ የራስሽን አይዲያ አምጥተሽ መስራት ነው በቃ ኦዲየንስም ላንቺ ያለው አመለካከት እንዲቀየር ከፈለግሽ ኦዲየንስንም ይቅርታ ጠይቀሽ ዛሬ ምን ብሏል ቀመሜንም ይቅርታ ጠይቀታለሽ ብሏል ይቅርታ ጠይቀሽ እሷንም ከዛ የራስሽን አይዲያ ይዘሽ መጥተሽ መስራት ነው በቃ ምንድነው አንቺ በዚህ ልክ ሙጥኝ ምናምን እንዴት ነው የሰው ልጅ አፈቀርኩ ብሎ የቀረበውን ሰው እንደገና ደግሞ ከዛ ፍቅር ለመውጣት ደግሞ እርዳኝ የሚለውን ራሱን ሰው እርዳኝ ምን አይነት ነገር ነው ይሄ ውዶቼ ይባላል እንደዚህ አይባልም እኮ የማይመስል ነገር ይሄንን ማድረግ የሆነ እኔ እንደውም ምትወጂን ከሆነ ራቂኝ እስቲ በቃ ተይኝ ነው እምፈልገው ነገር ቢኖር በየትኛውም አጋጣሚ ደውለሽም ምንም ብቻ ሃይሚን ይቅርታ እንድትያት ፈልጋለሁ ይሄ የተሰማኝ ስሜት ስለሆነ ነው ይቅርታ ባባሉ ከፈለጋችሁ ሁለታችሁ ከዛ ቅሬታ ምናምን ምትይኮነ ያው ጨርሱ ከኔ ጋር ምንም ይልብሽ ትክክል ቡራዬ የምታፈቅሪው የምትወጁ ከሆነ ለቀቅ አድርጊውና ሰላሙን ስጩ በቃ ይሄ ልጅ ሰላም እንዲያገኝ ከፈለግሽ አንቺ ለቀቅ አድርገሽ የራስሽንም ሰላም አግኝተሽ ወደ ራስሽ ተመልሰሽ የራስሽን ህይወት ኑሪ እሱንም ሰላም ስጩ በቃ አንዳንዴ እኮ ውዶቼ የምትወዱት የምታፈቅሩት ሰው እንዲጎዳባችሁ አትፈልጉም አይደለ የዛን ሰው ሲስቅ ሲደሰት ነው ማየት የምትፈልጉት እኔ እንደዛ ነው የሚሰማኝ አንድ ሰው ከልቡ ካፈቀረ ያ ሰው ግዴታ የኔ ካልሆነ ብሎ ቅበሩኝ አይልም ገባችሁ ምክንያቱም በቃ የምትወዱት ሰው ተደስቶ ማየት ራሱ ለእናንተ ደስታ ነው በቃ ትክክለኛ ፍቅር እንደዚህ ነው አንዳንድ ሰው አለ ከወንድም ራሱ የሆነ ሴት ያፈቅርና ያቺ ልጅ የኔ ካልሆነሽ ብሎ የሚገል ሁሉ እኮ ለምን ይዛር ይሄ አሁን መጋኛ ነው እንጂ ፍቅር አይደለም ይሄ ትክክለኛ መጋኛ ነው እንጂ ፍቅር አይደለም ሰውን አፈቀርኩህ ብሎ ያቺ ልጅ ግን የኔ ካልሆነች ሙቼ እገኛለሁ የሚል ሰው ይሄ ትክክለኛ ፍቅር አይደለም ውዶቼ ይሄ በሽታ ነው ይሄ እና አፍቃሪ ሰው ግን ያ ሰው ግዴታ የኔ መሆን አለበት ብሎ ሙጥኛ አይልም በቃ የሱ ካልሆነች የሱ ካላላት ወይም ደግሞ የሱ ካላለው የሷ ካላለው በቃ ያቺ ሴትዮ በቃ ሰላምህን ሰጣሃለሁኝ ሰላሙን ባለህበት እኔም ደግሞ ወደ ራሴ የምመለስበት መንገድ አመቻቻለሁኝ በቃ ምናምን ብላ በሰላማዊ መንገድ ነው መለያየት ያለባት ያ ሰው ርቀቱን ጠብቆ ማኖር ብቻ እሱ ይደሰት ምናምን አለቀ በቃ ደስታን ነው የምፈልጉለት ለዛ ሰው እንጂ የእሱ የመበሳጨቱ ደስተኛ ያለ መሆኑ ምክንያት ልትሆኑ እንትን አይልም ገባችሁ እና እንደዛ ነው አፍቃሪ ትክክለኛ አፍቃሪ እንደዛ ነው መሆን ያለበት እና ካፈቀርሹ ከወደድሹ እሱ የማይፈልገውን ህይወት እንዲኖር አታስገድጁ በቃ አንቺን አይፈልግሽም ምርጫውን ተናግሯል ሃይሚናት ምርጫው በመካከሉ ደግሞ ሌላ ሴት እንዲገባ አይፈልግም ሃይሚዬም አትፈልግም በነገራችን ላይ ቅመሜ ተረድታኛለች ሃይሚዬ ተረድታኛለች ምናምን እያለች ነበር አልተረዳችሽም እኮ እሷም ነግራሻለች እኮ ምንድነው አላማሽ ስትልሽ ጓደኛ እንድትሆኑ እንፈልጋለሁ ከዚህ ነገር አውጡኝ ስትል አይ እኔ ጓደኛ እንድትሆኚ አልፈልግም መጀመሪያ ፈቅረሃለሁ ብለሽ መተሽ እንዴት ነው አሁን ጓደኛ ልሁን ብለሽ ብትመጪ መቀበልሽ ይሄ ሊሆን አይችልም ብላታለች እኮ እንዴት አስበሽ ነው አሁን ተቀበላኛለሽ ምናምን የምትዩ ስላቀረበችሽ ጠየቀችሽ ከዛ መለሽላት ከዛ ደግሞ ያን ነገር አልቀበልም አለችሽ ኦሬዲ ተናግራለች እኮ ቅመሜ እና ቅመሜ ማፈልግም በጓደኝነት እንድትቀርቢያት በቃ እሷ አጠገብ እንድትቀርብ በጭራሽ አፈልግም ይሄን ነገር ደግሞ አስረግጣ ነግራሻለች ስለዚህ ጓደኝነት ምናምን አያስፈልግም በቃ አልፈልግም ካለ አንድ ሰው እንዴት ነው በዚህ ልክ እንዴ
እኮ ይሄ ወደድኩ እንጂ የሆነ ነገር ያረኩት አይንሽን ላይ አልፈልግም እኮ ነው እያልከለው። በክፋት እኮ አይደለም አብሳላት። እኔ ህይወት ላይ እንድትገቢ አልፈልግም። እሺ አይንሽን ማየት አልፈልግም። እሺ ምን አላሁ አክበር። እቺ ልጅ ማለት ነው ቪዲዮውን ሳየው ማለት ነው የሆነ ነገር ድንጋይ ባገኝ ፈንክቻት የሚለው የሆነ እንትኗ ማለት ድርቅ ማለቷ የሆነ በቃ እንዴት ነው ሙጥኝ ማለቷ ሌላ ሀሳብ ያለበት እኮ ነው የምትመስለው ምናምን ማለት ነውና ብቻ ግን እንግዲህ በስከ መጨረሻ ቁርጧን አቃለች። አቋሙን ተናግሯል። ብሩኬም እንግዲህ እዚህ ጋር ሼር አድርጎ እንዳያችሁት በቃ ተፋችኝ ልኖርበት ብሏታልና ተፋችሁ ሴትዮ ተፋችሁ እባክሽ ራቂ። ስለዚህ ያው ቁርጡን ነግሯታል። በነገራችን ላይ ይሄ ነው የሚያስፈልገው። ብሩኬ ወንድማችን ጀግና፣ በቃ ይሄ ነው የሚያስፈልገው። እኛም ደስ የሚለን በዚህ አይነት መንገድ ስትሄዱ የእናንተም ህይወት አይበጠበጥም፣ የእኛም ሰላም አይበጠበጥም። በቃ ሰላማዊ እንትን እናገኛለን። እኛ ያው ስራ ነው ብለን ያመንነው ስራ ነው። ግን ደግሞ አንዳንድ እህቶቻችን ደግሞ የሚያስቡ የሚጨነቁ አሉ። ለነዛ ሰላምም ያገኛሉ። በቃ እንደዚህ አይነት ነገር እንትን ሲል ማለት ነውና አቋም ሲኖራችሁ መጨረሻው በዚህ አይነት ወይ ሲጠናቀቅ መጨረሻው ደስ በሚል ሁኔታ ሲጠናቀቅ ደስ ይላል። በቃ ሁሉም ነገር ማለት ነውና ውዶቼ አትጨነቁ፣ አታስቡ። ከዚህ በኋላ ነገሮች እየጠሩ ይሄዳሉ። የአብሳላትም ጉዳይ ኦሬዲ ያለቀ ነገር ነው። ከዚህ በላይ መቼም ምንም ልታረግ አትችልም። ዛሬ አሁን ቁርጡን ነግሯታል። በቃ አጠገቤ ድርሽ እንዳትይ አልፈልግም፣ በቃ አልፈልግም ብሏል። ሶስተኛ ወገን የሚባል ነገር አያስፈልገንም። ሴቶች እኔ ያውቃቸዋለሁ፣ ሴት አያስፈልግም። ሌላ ሶስተኛ ወገን ምናምን ትንሽ ነገር እንትን ሲል ችግር ትፈጥራላችሁ። ከዛ ምናምን እንዴ ተቀጣኩ ብሩኬ እንዴ በዛም እንዴ በዚህም እንደ በዛ ምናምን በቃ እንዴ አያስፈልግም። በቃ ስለዚህ ነፃ ሆኖ መኖር ቅመሙ አለችለት፣ አለቀ። እሷ ሁሉም ነገሩ ናት። እህቱም ሚስቱም እና እንደ እናትም ሆና ምናምን በቃ ሁሉ ነገር ናት። አሁን ላይ አዲስ አበባ ላይ ባሉበት ነገር በፊትም ቢሆን ላይክ እንደ ሁሉም ነገር ሚስት ማለት እንደ ሁሉም ነገር ነው። በቃ አጠገቡ ያለች እሷ ነች። በቂው ነው። በቃ አለቀ። ሌላ ሰው ሀይ የስራ ባልደረባ ምናምን በስራ ምክንያት የተዋወቃቸው ሴቶች ምናምን ይኖራሉ። ያው ሰው ናችሁ። ሰው እስከሆናችሁ ድረስ ከሰው ጋር ተቀላቅላችሁ እስካላችሁ ድረስ ሰው ጋር ትተዋወቃላችሁ። እነዛ ሰዎች ጋር ደግሞ ሰላም እንዴት ናችሁ እንዴት ነው ምናምን ከመባባል ውጭ ሌላ ምንም የሚፈጠር ነገር የለም። ገባችሁ? እና በዚህ መንገድ መገንዘብ መቻል አለባችሁ። እና ብሩኬም እንደዛ ነው። በቃ ሰው ጋር ይግባባል፣ ሰው ጋር ጥሩ ፊሊንግ አለው ምናምን ነገር ይሆናል አይደለ? ሰውን የሚቀርብበት መንገድ ጥሩ ነው። መቼም መጥፎ ሆናችሁ አትቀርቡም ለሰው ስትቀርቡ አይደለ? ያ ማለት ግን መታችሁ ህይወቴን በጥብጡ ብሎ አልነበረም። እሱ ባላሰበበት መንገድ እንግዲህ መጣች እቺ ልጅ። ያን ነገር መጀመሪያ ያን ነገር ባያደርግ ጥሩ ነበረ። ብሩኬ ግን በሰዓቱ እንግዲህ እኔ ልክ ነኝ ያሄድኩበት መንገድ ብሎ ባሰበው አደረገ። ኦሬዲ አለፈ አይደለ? ዛሬ ደግሞ ደስ ያለኝ ንግግር ምንድነው? አንተ እንዳስገባ አንተ አስወጣኝ ስትለው እንዴ እኔም ብዬ ነው ያስገባውሽ፣ አንቺ ለምን እንደመጣሽ ታውቂያለሽ፣ እርጂን ብዬ መጣውሽ፣ ራስሽ ዘው ብለሽ የገባሽበትን ነገር እኔ ምን አድርጌ ነው ማስወጣሽ ምናምን ሲላት በጣም ነው ደስ ያለኝ ማለት ነው። እውነቱን ነው። እሱ አፍቅሬም ብሎ አይደለም እኮ ያፈቀረችው አይደለች ልጅ በራሷ ጊዜ ነው። ስለዚህ እሱ ምን ቤት ነው እሱ ምን አገባው? ራሷ እንደገባችበት ራሷ ናት መውጣት ያለባት። እና ብቻ ይመችክ ብሩኬ። ዛሬ ተመችቶኛል። ቅመሟም ከዚህ በፊት ተናግራለች። ብቻ ሰላማችሁ ይብዛልን።